ነኝ እግዚአብሔር ይመስገን። በእውነት በጣም ወድሻለሁ እኔ እናት። ፈጣሪ ውደድሽ ማሪ። አሜን። ስላገኘሁሽ ደስ ብሎኛል። በጣም የተመኘሁትን በእውነት እየተመኘው አገኘሁሽ በአመቴ ማለት ነው። አመሰግናለሁ። ምንድን ነው ታሪክሽ? ኔትወርክ እኮ የለሽም። ታሪኬ እንግዲህ በደንብ ቁጭ ብላችሁ አዳምጡ። በጣም የማርክ አቤት ኔትወርክ የለሽም። ኔ ወድ ትቆራ ብዙ ታሪክ አለኝ አቡዬ። የራስሽ ነው ብዙ ታሪክ። ወይኔ ኔትወርክ ከየት ያው እሺ እጸገበታን ላስተናግድ ልጀምር አቡ። ቆይ አንዴ እናቴ። እሺ አንድ ጊዜ እጸገበታን ላስተናግድ ጀምሪያለሽ። እሺ እናቴ። እሺ እጸገበታ እንዴት ነሽ? እንዴት ነሽ የኔ እናት? አለን ሰላም ደህና ነሽ? ይመስገን ፈጣሪ ያለውኝ እግዚአብሔር ይመስገን። ሞላ አይደለ? ደስ ይላል። ሀምሳ ሺህ ሞላ። ነገ ሐሙስ ነው እንድታበይልኝ የምፈልገው ምሳ። አዎ እሺ። አዎ ይደርሳል። ሌላ ኦርደር አለኝ፣ አንድ ላይ ያበላለሁ። በቀደመታ የአንቺን ቪዲዮ አይታ አንድ ሌላ ማጣት ልጅ 100 ሰው እንድታበይልኝ ብላኛለች። አንድ ላይ 150 ሰው ነገ እናበላለን። በቃ ገድሽኛ በሽ እኮ ነው ከስተመር። ወይኔ ሀቡ እግዚአብሔር እንዴት ብዬ ልንገርሽ? በቃ እግዚአብሔር ይመስገን በጣም ብዙ ነገር ነው የተስተካከለልኝ። በቃ ቤቴን እንደተረከብኩ ነገርኩሻ። በቀደም ኮሜንት እየጻፍኩልሽ ነበር። እግዚአብሔር ይመስገን ፓርቲሽን እየሰራሁኝ ነው አሁን። አንድ ቀን ደግሞ ሁሉም ነገር ሲስተካከል አሳይሻለሁኝ፣ ከፍቻ አሳያቸዋለሁኝ ለሁሉም ቤተሰብ። እሺ እናቴ እናመሰግናለን። እሺ ስንት ነው ለ50 ሰው? 14,500 ሀቡ የዝጋው። እሺ አካውንት ነምበርሽን ንገሪ። 1,000 28 32 38 192 192 ማርያም ሸዋዬ ደነቅ። አዎ መሴጅ መጣልሽ? መሴጅ አይገባልሽም? ስልክሽ ላይ ሀዊ ደርሶኛል። የኔ እናት በጣም ነው የማመሰግነው። ተባረኪልኝ። ማሰራትሽ ራሱ በቂ ነበር ለእኔ የእውነት ከነቲፑ ነው የደረሰኝ። ተባረኪ። እግዚአብሔር አምላክ ቤትሽን ሙሉ ያደርግልሽ። በጣም ነው የማመሰግነው የኔ እናት በእውነት። እናቴ ተባረኪ። ነገ አምጥተሽ ስታበይ ስናይ ደግሞ ደስ ይለናል። አዎ ነገ ከከሰዓት በኋላ ነው እንትን የምለው። ስንት ሰዓት ነው የምትገቢው አንቺ? አንቺ ስንት ሰዓት ይመችሻል? እኔ 7 ሰዓት እከፍታለሁ ቤቴን። 8 ሰዓት ትደርሽልኛለሽ? አዎ እደርሳለሁ። ከ8 ሰዓት ጀምሮ ብዙ ሰው ስለሆነ ኦልሬዲ ከመንገድ ላይ እየጠራን ስለሆነ የምናበለው ከ8 ሰዓት ጀምሮ መክፈት እችላለሁ። ነገ ጂም ቀርቼ 7 ሰዓት ላይ መክፈት እችላለሁ። እኔ ከእንቅልፌ 11 ተኩል ምናምን እነሳለሁ። ስፖርት ሰርቼ ምናምን ተጣጥቤ እስክገባ 1 ተኩል 2 ሰዓት ይሆናል። በዚህ ነው የምነግርሽ። በኢትዮጵያ 7 ተኩል 8 ሰዓት ይሆናል። ግን ኤርሊ መግባት እችላለሁ። 7 ሰዓት ካልሽኝ 7 ሰዓት እከፍታለሁ ላይ። አይ 8 ሰዓት ይሆናል። ሌላ መሰረሽ ገና ጠዋት የሚሰራው ወጡ ሰርቼ አጥቅሼ ምናምን ስለሆነ በቃ ስለዚህ 8 ሰዓት 8 ሰዓት ላይ ላይ እንገናኛለን ማለት ነው። ላይቭ ላይ 8 ሰዓት ላይ እገባለሁ። አንቺ ቤት በቃ እጠብቅሻለሁ 8 ሰዓት ላይ። በጣም አመሰግናለሁ። እሺ ሀቡዬ ተባረኪልኝ። በጣም ነው የማመሰግነው። እሺ ሀዋ ሜሉዬ እንዴት ነሽ? ሀይ አቡዬ ሰላም ነው ወይ? እንዴት ነው ሁሉ አማን? ቀደም ተጨርቦ ያው በደንብ ሳላመሰግናችሁ የተለያዩ ያው
አላጨናነቅሽም ብዬ ነው ደግሞ ዝም ያልኩት ሰሞኑን። ከፈቀድሽልኝ አንዴ ባመሰግን አንቺንም ሌሎቹንም ያው ዝም ማለች ባልባል። በአንደኛ ደረጃ ሀቡዬ በጣም ነው የማመሰግነው። ፈጣሪ እድሜና ጤናውን ይስጥሽ። ምርጥ እህታችን ነሽ። በጣም ነው የማመሰግንሽ። ከነመላ ቤተሰቦችሽ ልጆችሽን ያሳድግልሽ ፈጣሪ ላለው እድሜና ጤናውን ይስጥሽ። ከጎኔ ስለሆንሽ ማርያምን በጣም ነው ደስ ያለኝ። በዛ ላይ እኔ ያው ስሜታዊ እንኳን ስሆን ትዝ ስትኝ ነው ራሴን ስቀይር የነበረው። በጣም ተናድጄ ተበሳጭቼ ነበር። ወዳጆችሽም በአንቺ በኩል የመጡት ጊፍተሮችሽ ከጎኔ ሆነሽ ፉል አስደርገሽ ቤትሽን ዘግተሽ አክብረሽ ይመትሽ በጣም ነው የማመሰግነው። እግዚአብሔር ከሁሉ ነገር ይጠብቅሽ። እንዴት ላመስግንሽ? የልብሽን መሻት እግዚአብሔር ይስጥሽ። ሁሉም ነገር ይኸውልሽ፣ ደስተኛ ሁኚ። ይኸውልሽ የሚገባሽ የሚያደርጉት እኔ በየቀኑ ላላመሰግናችሁ፣ በየቀኑ ጊፍት ላልሰጣችሁ፣ በየቀኑ ምንም ላላረግላችሁ እችላለሁ። ባስፈለግኳችሁ ሰዓት ግን ከጎናችሁ መቆም ባለብኝ ሰዓት ግን አይደለም ቤት መዝጋት ምንም ነገር አድርጌ ከጎናችሁ ቆማለሁ። በቀኑ በማስፈልጋችሁ በየቀኑ አላሽቃብጥላችሁ። እኔ ሞዴሬተሮች እህቶቼ ማለት ነው። በማስፈልጋችሁ ቀን ተቀጠሮ ማለት ደግሞ ከጎንሽ ሊቆም የሚገባበት ቀን ነው። ገባሽ? ባስፈለግኳችሁ ሰዓት ግን አለው። በየቀኑ ስማችሁን እየጠራው ላላወድሳችሁ ላላመሰግናችሁ እችላለሁ። ግን ዋጋ ምንም ባርጌ ባስፈለግኳችሁ ሰዓት ግን አለው። በጣም ነው የማመሰግነው። ሌሎቹንም በዚህ አጋጣሚ እነ ሀኒ፣ እነ ክብሪቷ፣ ቤቲ፣ ሶፊ ብዙዎችን በአንቺ በኩል የሚመጡ አስታውሰሽ ሜሮን አስታውሽ ትንሽ መሲ በጌታ ሜሪ አሜሪካ ያለችው ብዙዎች ሪም አልጠብቃትም። ሪም ሁሉንም ፈጣሪ እድሜና ጤናውን ይስጣቸው። ካወጡት በላይ እግዚአብሔር ጨምሮ ጨማምሮ ከእድሜ ከጤና ጋር ይስጥልኝ ብያለሁ። ያው አንቺንም ብለው ነው የመጡት እንደገና እኔንም ሰፖርት ለማድረግ በጣም ነው ሁሉንም የማመሰግነው። በህይወታቸው የሚመኙትን ሁሉ ነገር መልካም ነገር ፈጣሪ ያሳካላቸው። ያው ሺም ስለሚይዘኝ ነው ማመስገን። እንደገና ደግሞ ከድሮኖች ደግሞ በስማም ሀቡዬ ብታይ በጣም ዜዶ ትለያለች። የምር እኔ ብዙ ጓደኛ ያስፋው ላይ ዜድናት የሰበሰበችው ግሩፑን የከፈተችው አይደል? አዎ ብታይ በስማም ከመጀመሪያ ዜድ ብታየት ቅን ሴት በቃ በእውነት እኔ ብሬ ከጠፋ ሰዓት ጀምሮ ከጎን ያልተለየችም። ዚነት ፋሲጋ የሚባል ኢትዮጵያ ነው የሚኖረው ወንድማችን። ያው ድሮንን ተቀላቅሎ ኢትዮጵያ ነው የሚኖረው። ያው አቡዬ ማርያምን ኢትዮጵያ ነው የሚኖረው ብታይ እና ያው ቶማቸውን ልጥራ በጣም ምርጥ ምርጥ ፈጣሪ ሰጠኝ። ለምን በአንድ ሰው ብካድም ብዙ ወዳጆችን ሰጠኝ። በጣም ተስፋ ቆርጬ እና ስሜታዊ የሆንኩበት ነገር ነበረ በተሸወድኩ ታይም። ለምን 2 ዓመት ያወሯት እንደ ታላቅ እህት ማያት ነች። ሻሻ የሰራችኝ ተሸውጄ አላውቅም። ሀቡዬ ግን አዝኜ አደርጋለሁ ብዙ ጊዜ ገንዘብ የሚሰው አይደለሁም። ግን ስትሸወጂ ያመንሽ ሰው ሲከዳሽ የሚከብድ ነገር አለው፣ የሚጎዳ ስሜት እና እልህ ውስጥም ከቶኝ ነበረ። ብቻ ፈጣሪ ክሶኛል፣ እግዚአብሔር ይመስገን። በሁሉ ደግሞ ተመስገን ማለት ነው። ማማረርም አያስፈልግም። እና ሀኒም ከጎን ያልተለየችም ጀምሮ እስከሚጨረስ ድረስ ክብሪቷን፣ ቤቲ፣ ሶፊም እስቲ ስማቸው ልዛ። ያው እንግዲህ ከድሮች ደግሞ ዜዶ፣ ዚነት፣ የበረከት እናት፣ ፋሲጋ፣ ኢክሙ፣ መስዬ፣ ሌሎችም ፍቅር የሚሉም አዲስ እንግዲህ 11 ይሆናሉ። ያው ሰው በሰራው ልክ ነው ትንብትው እና የረሳሁትም ካለ ይቅርታ አድርጉልኝ። ሁላችሁንም ግን በወቅቱ የተገኛችሁትን ከጎን የሆናችሁትን በጣም ነው የማመሰግነው። እድሜና ጤና ይስጥልኝ። ሁላችሁንም እግዚአብሔር ያክብርልኝ እላለሁ ሀቡዬ። እና እንደገና ደግሞ እነዚህ በእኔ ስም እኔ ካሸነፍኩ ጌም የሚያጫውተኝ ሰው ቅጣታችን የሚሆነው ነዲያንን እናበላለን 100 ብለን ነበረ። ያው እኔ በመሀል እንዳሰብኩት ልጁ እንዳሰብኩት አይነት ሰው አይደለም ሳየው፣ ለዛ ብዬ ትቼው ነበረ። እነዚህ ደግሞ ይህንን ሀሳቤን ስለሚያውቁት ሰኞ ዕለት
ምሳ አበሉልኝ ወደ 40 ሰው ከጸገበታ ላይ እና በጣም ደስ ብሎኝ ብታይ ብስማ በጣም ደስ ነው ያለኝ። እንዴት ብዬ ልግለጽልሽ? በቃ ይሄ የልብሽን መሻት ሰው አስቦ ሲያደርግልሽ ብስማ። እነዚህ ነት እነዚህ የበረከት እናት ፋሲካ ኢክሙ በጣም ይለያሉ። መስዬም ሁሉ በጣም ይለያሉ። መልካም ጓደኞች፣ መልካም እህቶች ፈጣሪ ሰጥቶኛል። ውዶቼ በጣም የምወዳችሁ ማከብራችሁ። ያው እንግዲህ ስናድድ እኔ ነርቨስ ነኝ ታውቃላችሁ። ባስቀይማችሁም ከልቤ አይደለም ይቅርታ አድርጉልኝ። በጣም የምወዳችሁ አቡዬ፣ ሁሉ ነገር ባንቺ ነው። ባንቺ ሰበብም የተዋወቅ ነው። እኔ አንቺን ስከተል ነው ሌሎችም እርስ በራስ የተገናኘ ነው። አንቺን ደግሞ ኑር ይለን። እናመሰግናለን። ከጎኔም ስለሆንሽ ደግሞ ክበሪልኝ። ጊር ስጥልኝ። ጊዜውን ያስኩኝ። ችግር የለውም። አመሰግናለሁ። እሺ እኛም እናመሰግናለን። ግን አንድ ሰው አስተሻል ማን ረዛን ሪከርድ አጋብ ብሽ አስተዋውቃለን። አቡዬ እሷንም አስታውሺ። ለምን እንዲህ ብለሽ ሜሉ እንዳረሺ ይሁን። ረዛን ታውቃለች ስለምትወጃት። እሺ ይሁንልሽ። ምስጋና እኮ ገቢና ወጪ ሲኖረው ነው። በኳልኩሌሽን እናድርገው። አቡዬ ተይ እንጂ እሺ በቃ ረዛን ይመችሽ። በቃ ተፍ ተፍ በይና ሰሞኑን ገፍትሪ በቃ እናካክሰዋለን። ለማንኛውም ሁሉንም ድሮኖች ስማችሁንም ባልጠራ በታፕታፕም በኮፒሊንግም አይዞሽ አለንልሽ ያላችሁኝ እና ደግሞ ሰላምና የነ ሰላም ፋሚሊዎች ይወዱሻል። እንደውም የቤቱን የሰክሰስ የምታስተዋውቅልን ልጅ አለች። ማሊ ልጅ እሷ በጣም ጥሩ ልጅ ነች አለች። ደግሞ ሌላ አብራት ሰላም የምትባል እሷም እንዲሁ የኛ በጣም ፋሚሊ ነች። እንደሱ ግሩፕም እና ድሮኖች ናቸው እና እነሱም በጣም ቤተሰብ የሆናችሁ ከስማችሁ ጎን ንብ አድርጉ። ያ ነው መለያችን። በዛ ነው ቤተሰቦች የሚወቅ። እሺ አሁንማ ንብ ፋሚሊ እኮ ተብሏል። ንብ ፋሚሊ ይሽም ማስታወቂያው ላይ ራሱ ደስ ሲል ብታይ መስዬ ራሱ በጣም ወዳው ነበረ። ቪዲዮ የተሰራው የጌሙ ያምር ነበረ። ትጉነን ለወደደን ማርነን እንግዲህ ለጠላንም መሬት እንሆናለን። አስፈላጊ በሆነ ታይም እንናለን። ማር እንሰጣለን። ሁሌ ጣፋጭ ነን። እሺ አቡዬ በቃ ሊያዘው አየሩን አይደል? ይመትሽ ውዴ። እንኳን ደስ አቡዬ በጣም መደሰትሽ ነው መደሰትሽን ነው የምንፈልገው ሁላችንም። እንኳን ደስ አለሽ። እሺ እኔ ወደ አመሰግናለሁ። ክበሪልኝ። መልካም ምሽት። እሺ ወደ ሀዋብ እንሄዳለን። ሀዋባ እሺ አቡዬ ይሰማል? ይሰማል። ይሰማልማ። እሺ ከቅርታ ጋር እንግዲህ ህይወት ታሪኬን ነው አይደል የምነግራቸው። አንድም እሺ ህይወት ታሪኬን ነው የምነግርሽ። ምንም አላስቀርም። አስተማሪ ነው ብለሽ ነው አይደል የገባሽው? ማሪ ህይወት ታሪኬ አስተማሪ ጀምር። አቡ ምን ጉድ ነው በዚህ ኔትወርክ? እንዴት በቃ አስተማሪ ነው ያስተምራል። አቡ ታሪኬ። እሺ እናቴ ጀምሪ። ምንም አይሰማም እንዴ? ይሰማል። አሁንስ አቡ እሺ ልጀምር እንግዲህ እያስፈራኝ ነው። ጌታ ይርዳኝ። ልጀምር። አሁን ይሰማል አይደል አቡዬ? ይሰማልማ። ኦኬ ኦኬ። እና በመጀመሪያ አይሰማትም መሰለኝ ጌታ ማሪ ዘጋም። እኔ አሁን ያለሁት ባህሬን ነኝ። አቡ ስሜን ቀይር። አቤት መስዬ ለምን ሪሙቭ አረግሻት? እኔ እኮ እንደዛ ስላት ቀጥለጥ ብላ እንድታወራ ነው
እንጂ እኮ አስተማሪ ታሪክ አለኝ ብላ ነው የገባችው። መስዬ ቸኩለሽ ሪሙቭ አረግሻት። እኔ ታሪክሽ ዘጋን ስለት አይደለም እኮ ብትሰሙት እኮ አሪፍ ነው እኮ እኔ ኢትዮጵያ እኮ ነው ምናምን ብላ እንድትጀምር ነበር። አስገቢያት ባህሪ ነኝ ስሜን ቀይሬ ነው የገባሁት ብላለች። ሌላ ቀን ትምጣ ኔትወርክ ሲኖራት። ኔትወርክ እኮ እየቆየ ነው እኔ ማውራው እየቆየ ነው የሚሰማት እንጂ የእሷ ድምፅ እኮ ይሰማል። ሀዋ ነው ስሟ። ሀዋ ነይ ግቢ። ስሜን ቀይሬ ነው የመጣሁት ብላለች። ስለዚህ ስሟን ስለቀየረች ብጠራትን በስሟ አታውቀውም። አግኝቻት አሁን ይሰማል ብዬ አስባለሁ። አሁን ይሰማል ማሬ። በቃ ጀምሪ እሺ። ይሰማል። እሺ እኔ ጓደኛ ነበረኝ 2004 ማለት ነው። ሰማ 2004 ጓደኛ ነበረኝ ማሬ። 2004 ጓደኛ ይኸውልሽ አዳምጪኝ። ካልተሰማ እኔ ራሴ አይሰማም እልሻለሁ። አይሰማም ካላልኩኝ ተሰምቶናል ማለት ነው። እሺ እናቴ 10 እያቋረጥሽ ይሰማል እናቴ። እሺ እሺ። እና 2004 ጓደኛ ነበረኝ አብሬ የኖርኩኝ። ከዛ ቤት ተከራይተን ነበረ የምንኖረው። አብረን እያለን የሆነ ስራ ነበረ እየሰራው ያለው ሻይ ቡና እየሰራው ተያያዝን። ከዛን አብረን እያለን ቤት ተከራይቶ አወጣኝ። አብሬ እያለው ያው በቃ በሆዴ ቅሪት ነገር ቀረ። ከዛን ጥሎኝ ጠፋ ማለት ነው። ጥሎኝ ጠፋ። ከዛም ብቻዬን 1 ሳምንት ጥሎኝ ስጠፋ ብቻዬን እየኖርኩኝ በቃ መላ ሳያጣ ወደ ሀገሬ ወደ ቤተሰብ ልሄድ ብዬ ስዘጋጅ የእሱ እህት መጣች። የእሱ እህት መጣ። በቃ ወንድሜ ከእንግዲህ አይመጣም፣ ምንም አድረጋችም፣ በቃ ወደ ቤተሰብሽ ሂጂ እና ደግሞ እንደዚህ አይነት ነገር ተፈጥሯል ሆድሽ ውስጥ እንዴት አድርገሽ ነው የምትሄጂ አለች። ታዲያ እንዴት አደርጋለሁ? ዝም ብዬ ልሂድ አባቴ አይደክመኝም ምናምን አልኳት። ኧረ ዝም ብለሽ አትሄጂ የሆነ ነገር ልስጥሽ አለችኝ። ከዛን በቃ ሰጠችኝ ማለት ነው መድኃኒት ነገር። ከዛን ያ መድኃኒት ተጠቀምኩኝ። ለሞት በቃው። በቃ እሷ ጥላኝ ጠፋች። እሱም ሄዶ 4 ቀን ሆኖታል። ከዛም ማታ ብቻዬን እየተሰቃየውኝ ከዛን ጎረቤት አሳድሩኝ ብዬ ከዛ ቤት ወጣውና ጎረቤት ሂጄ ለመንኩኝ። ከዛን ጎረቤቶቹ ደግሞ አናሳድርሽም አሉኝ። አናሳድርሽም እዛው ደሪና ጠዋት ቤተሰብሽ ጋር ሂጂ አሉኝ። ከዛ ጓይቱም ጥላይን ጠፍታለች። ብቻዬን ቀረው ማለት ነው። ከዛ ሰዎቹም አናሳድርም አሉኝ። ብቻዬን ተሰቃየው። ለሱ ተደወለ። እሱ መጣ። መቶ ምን ሆነሽ ነው ስለኝ እህቴ እንደዚህ አይነት ነገር ሰታኝ ነው ስል በመስኮት መቶ 100 ብር ወረወረ ማለት ነው። 100 ብር ወርውሮ ሄደ። ከዛም ትራንስፖርት አድርጌ ወደ ሀገሬ ወደ ሕክምና ደረስኩኝ። እዛ ደርሼ በቃ ነፍሴ ሊወጣ አለ። እዛ ደረስኩኝ። ሐኪሞቹ ተባብረው እንደምንም በቃ ህይወቴን አተረፉ ማለት ነው። ከዛ ተርፌ በ4 ቀን ሐኪም ቤት አድሬ ወደ አባቴ ቤት ተመለስኩ። አባቴ ቤት እያለው በሳምንት መጣ ማለት ነው። ተከታትሎ መጣና የት መተሽ ነው? አባትሽ ጋር መጣሽ እንዲህ አለኝ። አሁን አልኩት። ተነሽ እንሂድ አለኝ። ኧረ እኔ አልሄድም እያመመኝ ነው አልኩት። እንዴት ነው? ምን ነሽ ነው የከሳሽው ምናምን አለኝ። አንተ ለምን ጥለኝ ጠፋ አልኩት። ከዛን አባቴ ደግሞ ማን ነው እሱ ታውቂዋለሽ እንዴ? ማን ነው እሱ? ማን አንተ? ዞር በል ከግቢ ልጅቷን ምን አድርጌ ነው የላክ ምናምን አለው። ከዛን ምንም ችግር የለም አሳክማታለሁ አለ። ከዛን እውነት ነው ብሎ አባቴ በቃ ፈቀደለት። ከዛን ሕክምና ይዞኝ ሄዶ በዛው አሳክሞኝ እንደዛው አሁንም ደግሞ በቃ ካሳከመኝ በኋላ ወደ ሀገሩ ወሰደኝ። ወደ ቤተሰቡ ወስዶኝ አብረን እየኖርን አሁንም ተፈጠረ ይሄ ነገር ማለት ነው። ከዛን ስፈጠር አሁንም ጥሎኝ የ6 ወር ሲሆን አብረን ነበርን። አብረን እያለን
በቃ አብረን እያለን በጣም ረዳኝ ነበረ 6 ወር ሲሆነኝ። ከዛን አሁንም ጥሎኝ ወደ ልማት ገባ። የመጀመሪያውን ጽንስ አስወረድሽ ማለት ነው አይደል? አዎ ጥሎኝ ስጠፋ ማለት ነው። ከዛ ትቼ አባቴ ጋር ያለው ተከታትሎ መጥቶ አሁንም ይዞኝ ሄደ። አሁንም በጣም ነው የሚወደው፣ ደግሞ በጣም ነው የሚወደው። በእውነት ይሄ ፍቅር የሚባል ነገር ይገርማል። በቃ በጣም ነበር የሚወደው። ከዛም በኋላ አሁንም እንደዛ ተፈጠረ። አሁንም 6 ወር ሲሆን ጣለኝ። በቃ አሁንም ሌላ ጓደኛ ያዘ ማለት ነው። ሌላ ጓደኛ ይዞ ልማት ገባ። እዛ ቡና ተከላ ገባ። እኔም ወደ ቤተሰብ አባቴ ጋር ተመልሼ መጣሁ። ይችለኛል በቃ አባቴ እንደ ማንኛውም ሰው ሆኖ ነው ያሳደገኝ። ያለ እናት ነው ያደግኩኝ። እናቴም አባቴም ሆኖ ነበር ያሳደገኝ። ከዛ 6 ወር የ6 ወሩን ይዤ አባቴ ጋር ቆየውኝ። እዛ አይዞሽ ልጄ እኔ እኮ ያለ እናት ነው እናንተን ያሳደግኩ፣ ምንም አትፍሪ፣ በቃ እኔ ያለሁልሽ እያለ ያጽናናኝ። በቃ እኔ ልጁን ስለምወድ እኔ መሄድ ፈልጋለሁ፣ ግን እሱ አይፈልገኝም። በጣም ነው የምወደው በእውነት በጣም። ይሄ ፍቅር የሚባል ነገር ይገርማል። እንደዛ እያልኩኝ ቀኔ ደረሰ እዛ አባቴ ጋር እያለሁ። ከዛን ገበያ ቡና ጠጥቼ አባቴን ቁርስ አብልቼ ገበያ ልሄድ ዘንቢል ይዤ ሲወጣ ሚጥ መጣ። ከዛን በቃ እድር ተጠርቶ መጣ። እድር ተጠርቶ መጥቶ አልጋ ላይ ጠዋት 2 ሰዓት ላይ የያዘኝ እስከ 5 ሰዓት ከምሽቱ ሚጥ ማለት ነው። ከዛም በቃ ሐኪም ቤት ድረስ አለ አባቴ። ተሸክሞ አልጋ ላይ እንዳስቀመጡኝ እግዚአብሔር ፈታኝ። ከዛም በኋላ አባቴ በቃ እንደ ማንኛውም ነገር ሆኖ ቀልቦኝ አነሳን። በቃ በ9 ቀን ነው እንደ ምግብ ሰርቼ መብላት የጀመርኩኝ። ያለ እናት ነው አባታችን ያሳደገን ማለት ነው። ከዛም እንደዛ እየተሰቃየው እንደው በቃ አይዞሽ እያለኝ እያጽናናኝ፣ አሁንም ይሄ ሰውዬ መጣ። በወሩ መጣ ደግሞ በወሩ በግ ይዞ መጣ። በግ ይዞ ሲመጣ ሰው እንግዲህ የመጣውን ሰው እንዴት ብለን ነው እንዴት አድርጎ ነው መባረር የለም። እኛ ጋር ደግሞ አባታችን ደግሞ ምንም አያውቅም። ከዛን ተቀበልን ገባ። ልጁን መሳም ጀመረ፣ ልጁን ማቀፍ ጀመረ። ከዛ በቃ ዝም በይ አትሳደቢ፣ ምንም አትበይ፣ በቃ ይሄ ቀን ያልፋል እያለኝ አባቴ ለአንድ ሳምንት ሙሉ ያው እኛ ቤቱ ነው በጉንም እኛን አብልቶ ምን ብሎ ተመልሶ ሄደ። እኔም ከአባቴ ጋር እስከ 4 ወር ቁጭ አልኩኝ። አባቴ ልጄን ይዛል፣ እኔ በቃ ከሱ ጋር እያለው እህቶቼ አንዷ ታላቅ እህቴ ገንቤላ ገብታለች። እሷ ወደ 94 ነው የገባችው። እስከዛሬ አናቅም የት እንዳለች ማለት ነው። የት እንዳለችም ትሙት ትዳን እኔ አላቅም አሁንም ቢሆን ማለት ነው ታላቅ እህቴን። ከዛ አባቴ አይዞሽ እያለኝ ልጄን ጠነከረች። አሁንም ደግሞ ሽማግሌ ሰብስቦ መጣ። በጣም ነው ደግሞ የምወደው። አሁንም ከውስጥ አልጠፋም ሰውየው። በጣም ነው እንደዚህም እየበደለኝ በጣም ነው የምወደው በቃ። ከዛ አሁንም ደግሞ ሽማግሌ ይዞ መጣና በቃ ታረቃታለሁ፣ የልጄ እናት ናት አለ። ችግር የለውም ያለ እናት በቃ እኔም እናቷ ብትኖር እንደዛ አትሆንም ልጄ፣ ምንም ማድረግ አልችልም፣ ይዘህ ሂድና ደግሞ አንድ ነገር ስትሆን ትመጣለች አለና አባቴ በቃ ሽማግሌዎቹን አላስከፋም ብሎ ሸኘኝ ማለት ነው። በ3 ወሬ ሄድኩ። እዛ ሲሄድ በቃ ለእኔ አይታዝም፣ በቃ ስቃይን ነው የሚያሳየኝ። ልጄን አይዝምልኝም፣ በጣም ይሪበኛል። ቤት ክራይ ነው፣ ተገዝቶ ነው የሚበላ፣ ቁማር ይጫወታል፣ በቃ ዱርዬ ነው። ከዛም በቃ ልጅቷን እንዴት አድርጌ ነው ጨርቋን እንኳን የሚያጥበው? ልብስ ለልጅቷ አይገዛም። ጉርዴን ቆርጬ ነው በመርፌ ሰፍቼ ማለብሳት ህፃኗን ማለት ነው። እንዲህ እየተሰቃየው እንዲሁ በጣም ስለምወደው ነው ደግሞ ወጥቼ። አባቴ እኮ ማንንም ያሳድራል፣ ግን እኔ ስለምወደው ብቻ እንደዛ እያልኩኝ ልጄ እየጠነከረች መጣች። እየወጣው እየወጣው ልጄ 3 ዓመት ሆናት። 3 ዓመት ሲሆናት በቃ ለሱ ጥዬ ወጥቼ ስል የጓደኛዬን ጎረቤቴን እዛው ያለች እኔን የምታቅ ልጄን የምታቅ እኔ መታ ልጄን ትስማለች። ጎረቤታችን ናት። እሷን አገባ። እሷን አግብቶ በቃ ከዛን ደውዬ እንዴት ነው ልጅቷን እኮ ለሱ ሰጥቻለሁ ይዟት ሄደ እንደምናምን ስለ ኧረ ይብቅነሽ የምትባል ልጅ እኮ አግብቷል። አገባ እኮ ያችን ልጅ አገባ እንደ ያው ድሮም እኮ የሚጥለኝ የሚያሰቃየኝ ለእሷ ብሎ ነው ለካ። እንኳንም በቃ ልጁን ይውሰድ አልኩኝ። ልጄን ሰጠው።
ልጄን ሰጥቼ እስካሁን ድረስ ማለት ነው ልጄን ምን እንደሆነች የእሷን ፍቅር አላቅም። በቃ በንዴት ወጥቼ ማለት ነው አገር ለአገር ስሰቃይ እስከ ዛሬ አለው ማለት ነው። ይሄ እንደዚህ የሆነው ደግሞ 97 ነው። ከዛን በኋላ በቃ ልጅቷን አሁን አላቅም የት እንዳለች ተሰቃይታ ትኑር በምን ኑሮ ላይ እንዳለች አላቅም። ሰውየውን ግን በጣም ወደዋለሁ። አሁን ባለፈው 2007 ላይ ደወለልኝ። የት ነው ያለሽው አለኝ። አንተ ነህ እንደ አልኩት። አዎ የት ነው ያለሽ አለኝ። በቪዲዮ ደውሎ ፋዘር ጋር ነኝ አልኩት። እንዴ ፋዘር ጋር ነሽ እንደ? አዎ ልጅቷ እኮ አድጋለች ከእንግዲህ ደርሳለች። አንቺ የሰው ሀገር ሂደሽ ሰርተሽ አትጠቀሚም አትሰሪም እንደ? የሰው ሀገር ወጥተሽ ስሪ አለኝ። እሺ እሰራለሁ። እኔ ብር አጣሁ። አሁን ብር የለኝም፣ ግን እግዚአብሔር ካለ ወጥቼ መስራት ፈልጋለሁ አልኩ። እኔ እኮ ልጅቷን ያው ከእንግዲህ ልጅሽም እየደረሰች ነው፣ አንድ ነገር ከሆነች ያው ብዙ ችግር አለ። ስለዚህ የሰው ሀገር ሰርተሽ አካውንት አለሽ እንዳለኝ፣ እኔ አካውንት የለኝም አልኩኝ። ሂደሽ አስከፍቺ ብሎ ብር አስገባልኝ። እንግዲህ ብዙ አመት ነው ተለያይተን የቆየ ነው። ብር ሲያስገባልኝ እሺ ብዬ ያን ብር ወሰድኩና አዲስ አበባ መጣው። ፕሮሰስ ጀመርኩኝ። ፕሮሰስ ጀምሬ ወደዚህ ሀገር መጣው ማለት ነው። አሁንም ቢሆን በጣም ነው የምወደው። እንደዚህም ሆኖ ብሩን ከሰጠኝ በኋላ ያ 30 ሺህ ብሩ አለቀ። አሁንም ደግሞ ከኋላ እንደዚሁ 35 ሺህ ብር ደግሞ አስገባልኝ። እሱም አዲስ አበባ ላይ በቃ ዶላ ላይ የበላይ ምን እያለኝ ጨረስኩኝ። ከዛም በኋላ በቃ ወደዚህ ለመምጣት ስል እዚህ መጥቼ 1 ወር ነው 2 ወር እንደሰራ ብሬን መልሽልኝ፣ ብሬን መልሽ በቃ አለኝ። ብሬን መልሽ ስል እንደ በስጦታ መልክ አይደለ እንደሰጠኸው፣ ምንም ቢሆን እኮ ደሜ ፈሷል። ልጅ እኮ ለአንተ ወልጃለሁ፣ ለምንድን ነው እንደዚህ የምትለው? እንግዲህ ተገናኝተን አናውቅም። አዝነ እስከሰጠኝ ድረስ ለምንድን ነው ክፈይ የምትለኝ ምናምን አልኩት። ብሬን መልሽልኝ አለኝ። እኔ የመጣሁት ያና አመት ከ2 ወሬ ነው። እዳውን ከፈልኩለት። አሁንም ቢሆን በጣም ነው የምወደው፣ በጣም በእውነት እኔ በጣም ነው የምወደው። እና ደግሞ ከዚህም በፊት ይሄኛው በዚህ አብቅቷል። ይሄኛው ብሩንም ከፍያለሁ። ብሩን ከከፈልኩ በኋላ ስልኩንም ለእኔ አነሳም፣ አሁን አይደውልም። በቃ አብቅቷል ማለት ነው። እና ደግሞ መጀመሪያ ደግሞ ፋዘር ጋር ያለው አሁንም ከመጀመሪያ በልጅነቴ የሆነ ሙስሊም ነበረ፣ እኛ አካባቢ የሆነ ሙስሊም ነበረ። ከዛ ይሄኛው በዚያው አብቅቻለሁ። ሁለተኛው ነው የምነግራችሁ። ከዛ የሆነ ሙስሊም ደግሞ ዝም ብለሽ ከምትዞሪ የሆነ ትዳር ላይ ያይዝሽ አለኝ። እሺ ብዬ በቃ ከሆነ ይሁን አልኩኝ። ከገጠር ነው የሚመጣ፣ በጣም ሀብታም ነው፣ ጥሩ ሰው ነው። በቃ እሱን ያጂና ቁጭ በይ አለኝ። እሺ ብዬ በቃ ከሆነ ትዳር ጥሩ ትዳር እግዚአብሔር ካጋጠመኝ ይሁን እሺ አልኩኝና እሺ አልኩኝ ሰውየውን። ከዛም በኋላ ሂድነና ይሄ አሉኝ። መጣው ተጠርቼ ሄድኩኝ። ከዛን ሲሄድ ሰውየው ቤት ሲሄድ ቁጭ ብሏል። ይሄ እኔን የሚፈልገኝ ሰውዬ ማለት ነው። ከዛን ቁጭ ብሏል። ከዛ እኔ ይሄን አልፈልግም አልኩኝ። እረ ችግር የለውም ጥሩ ሰው ነው፣ ሀብታም ነው፣ ያሳድርሻል እና ደግሞ ትንሽ ካንቺ ተለቅ ያለ ነው፣ ምንም ቢሆን ያሳድርሻል። እረ እኔ ይሄን አልፈልግም አልኩት። ችግር የለውም አለኝ። ትሽ ስም ማን ነው? እኔ እኮ የአባትሽን ስም እንጂ የእናትሽን ስም አላውቅም አለ። ያኔን የሚያገናኘው ሰውዬ ማለት ነው። እናቴ እኮ እገሊት ትባላለች ብዬ የእናቴን ስም ተናገርኩኝ። እዚህ ላይ ስም ማለት ነው ስለሌለች ነው እንጂ። ከዛም በኋላ የአባትሽን ስም አውቄያለሁ የእናትሽን ንገረኝ አለ። እሺ ብዬ የእናቴን ስም ነገርኩኝ። ከዛን አትፈልግም ሰውየውን አለ። እኔ አልፈልገውም፣ ይሄን አልፈልግም አልኩት። ካልፈለግሽማ አፈቹ ቆይ፣ አፈቹ ማለት ቆይማ ማለት ነው በኦሮምኛ። ከዛም
ተመልሰሽ ትመጫለሽ፣ የትም አትደርሽም፣ እምቢ አልሽ፣ አሳፈርሽኝ አይደል ብሎ ከዛም ተናገረኝ። ለምንድን ነው እርሶ እንደዚህ የሚሆኑት? እኔ አልፈልግም አልኩኝ። ከዛም ቆይ ሻፈቱ ዛሬ ማደርሽን አያሉ አሉ። ታዲያ እንዳሉ እኔ ከነሱ ሰላም ብዬ ከተለየው በኋላ ሌሊት ላይ በቃ እነሱ ቤት ሩጠሽ ሂጂ 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 አለኝ። ከዛን ሩጬ ሄድኩኝ ሰላም እያልኩኝ። መጣሽ አይደል አሉኝ። መጥቻለሁ አልኩኝ። በአጠገቡ ቁጭ በይና ሰላም በይው። እሱ ደግሞ በጣም ወድጃታለሁ፣ በቃ ነፍሰ ህይወቴ ናት፣ በቃ ልቤ ውስጥ ገብታለች አለ። ከዛን በጣም ወድጄዋለሁ። ከዛ የሰውየው ምስት ደግሞ የጀንጃኙ ምስት ደግሞ ዱርዬ ናት፣ አንተ ገንዘብ ካለ ሰርቃ ትሄዳለች፣ ዘርፋ ትሄዳለች፣ አታግባት፣ ይዚህ እንዳትሄድ እናንተ ሞኝ ናችሁ ብላ ትመክራለች። ምንም ትሆን እኔ ልቤ ውስጥ ገብታለች፣ እኔ አገባታለሁ አለ። ከዛ እኔም ደግሞ ኧረ ችግር የለውም እሺ አልኩኝ። በአንድ ሌሊት ማለት ነው አበርኩኝ። በቃ ምን እንደነካኝ እኔ አላውቅም። ከዛም እሱም በቃ እዛው እንዶ ሊውጠኝ እሱም ወደደኝ፣ እኔም ወደድኩት እዛ ሰውዬ ቤት። ሰውዬው ደግሞ ሙስሊም ነው። ተረጋጉ፣ ነገ ኒካ ይታሰራል። ከዛም በኋላ ኒካ ከታሰረ በኋላ በቃ ልብስ ሁሉንም ነገር ከተገዛ በኋላ እዛ ይዘህ ትሄዳለህ እንጂ እዚህ ምናምን በቃ አንድ ነገር ማውራት አያስፈልግም ማለት ሸኪው ማለት ነው። በቃ ይኸኛው ደግሞ ተጣደፈ፣ እኔን የሚወስደኝ ሰውዬ፣ እኔም ተጣደፍኩኝ። ከዛ ጣህር እንደዚህ ሰፊ ጣህር ላይ ተኙ ተብሎ ሁላችንም ተሰባስበን ተኛል። ከዛን እጁን ሼኪው ለካ እኛ ባትሪ እያበራ እኛን እየጠበቀ ነው። ከዛን እጁን ወደ እኔ ዘረጋ። እጁን በስዘረጋ ሼኪው ታው አንተ እጅን ያዝ እንዳትዘረጋ እጅን ተጠንቀቅ እያለው ያስጠነቅቀዋል። እኔ ስቃለሁ እዛ እየተኛው ማለት ነው። እሱ ሊያቅፈኝ ነው። ከዛ እኔም ወደድኩት። በአንድ ሌሊት ቤቱ ገባው። በቃ በንጋታው ተያይዘን ቤቱ ሄድኩኝ። ሲሄድ ምስት አለው፣ ባለትዳር ነው፣ የልጆች አባት ነው። ግን ቅድም ምስት የለኝም ብሎ ነው የወሰደኝ። ከዛም በኋላ ምስት አለው ለካ ትዳር አለው፣ እኔ አላቅም፣ የለኝም ብሎ ነው የወሰደኝ። ከዛ ሄድኩኝ። ቁጭ ብሎ እኔ ጋር ቁጭ እያለ ሽማግሌ ይልካል ወደ ታላቋ። ከዛ አላስገባም፣ እኔ ቤቴ ላይ አይመጣም አለች። ለካ ሌላ ቦታ ሱቅ ነበረው ደግሞ እሷ ያለችው ገጠር። አላስገባም፣ ንብረቴ ላይ አላስገባም አለች። ከዛም በኋላ እምቢ ካልሽ ያመጣዋትን እንግዳን ይዤ ጠፋ አለው ብሎ አሁንም ሽማግሌ ላከ። ወይ ከምትጠፋ ልጆች ላይ ኑር አትሂድ፣ በቃ ታረቃለሁ ብላ አሁንም ሽማግሌዎቹን ላከች ወደኛ ማለት ነው። ከዛ እሱ ታረቀ። በቃ ምስት ነበረችኝ፣ እሺ ብላለች። ከእንግዲህ በቃ ችግር የለውም ማለት ምስት የለኝም ብላ አይደለ እንደ እኔ ያመጣህ ማለት ኧረ ችግር የለውም ጸባኛ ናት አለኝ። በቃ ስነድ ደግሞ 2 ቤት ነው፣ ሌላ ቤት ነው። ከዛን እንግዲህ አንዴ ገብቻለሁ፣ አንዴ ይዞኛል፣ ምን አደርጋለሁ ብዬ ደግሞ መኖር ጀመርኩኝ። አብሬን ደግሞ እየኖርን ከምስቱ ጋርም ፒስ ሆንኩኝ። በጣም ነው የምትወደኝ። መሀል ላይ ስንደርስ አመት ከተቀመጥኩ በኋላ እኔና እሱ አሁንም ተለያየን። በቃ ሌሊት ላይ አልጋ በቃ አጠገቤ ስደርስ እሳት ነው በቃ እኔ ላይ የሚበራው። በቃ እንደ እብድ ነው የሚያደርገኝ። አትጠጋኝ እያልኩ ጮኋለሁ። ከዛ 6 ወር ሙሉ ተለያይተን ነው የምንኖረው። ከዛ መጨረሻ ላይ እኔም ታላቅ ምስቴ ጋር ልሄድ፣ አንቺም ዝም ብለሽ እዚሁ ቤት ኖሪ አለኝ። እኔ እዚህ ከምኖር አባቴ ጋር ሄዳለሁ አልኩኝ። እኔ አባቴ ጋር ሄጄ ልረፍ፣ በቃ ጸበልም ከሆነ ገባለሁ። እኔ በቃ እንዲሁ ወደ ሃይማኖታችንም እንመለሳለን። እኔ አልፈልግም፣ ይሄ በቃ ምን እንደሆነ ነው ይነካኝ አልኩኝ። ችግር የለውም ቻይ እያለኝ እየኖርኩኝ፣ እየደበደበኝ በወንበር ላይ አስሎ በፈረስ አለንጋ እየለጠለጠኝ ደግሞ ውሃ ያጠጣኛል እየደበደበኝ። በቃ ነፍሴ ለመውጣት ስል ውሃ ያጠጣኛል። ከዛም ደግሞ አንስቶ ያሸኛል፣ ይስመኛል። በቃ እንደ አንድ ነገር ነው የሚያደርገኝ። ከዛም በቃ እኔም በጣም ወደድኩት። በቃ እንደዛም እየተመታው እንደዛም ደም በደም እየሆንኩኝ በጣም ወደድኩት። በቃ እንደዛ እያልኩ አሁንም ውሌ ካልወለድሽ አለ። ኧረ እኔ ከአንተ አልወልድም። እኔ በቃ በፊቱን ስቃይ ስላየው አልወልድም ስል ኧረ ውለጂ፣ የምንደፋው ለማን ነው? ማን እንደበላ ነው? ውለጂ አለ። ሽማግሌ አወጣ። ከዛን መርፌ አቆምኩኝ። ከዛ አሁንም ተፈጠረ። ወይኔ አሁንም ተፈጠረ። 3 ወር ሲሆነኝ አሁንም
አንድ ቀን በነፍሰ ጡር ገሎኝ ነበረ፣ ደብድቦኝ ማለት ነው። ምን እንደሆነ በቃ አልወጣም። እኔ ባሌን በጣም ነው የምወደው። በቃ ምን እንደያዘኝ አላውቅም። ህይወቴን ሽጬ ነው የምወደው፣ ለምን እንደሆነ እንጃ። ከዛ እንደዚህ እየቀጠቀጠኝ አምልጭ ሲሉኝ እኔ አላመልጥም፣ ተመልሼ ነው ቤት ውስጥ የምገባው። እንደዛ እያልኩ ሆዴ ተለቀ። አሁንም 6 ወር ሆነ። የ6 ወር እርግዝናዬን ተሸክሜ የተወርኩኝ አባቴ ጋር። አባቴ ይችለኛል መቼም፣ አይ በእድሜ ይኖርልኝ፣ እድሜውን ያስረዝምልኝ ጌታ። ከዛ በቃ አሁንም መጣሽ አለኝ። አዎ መጣሁ። አሁንም በይ በቃ አይዞሽ በርቺ እያለኝ ከዛን ሃይማኖቴን ቀየርኩኝ። ጸበል ምናምን ገባው። 9 ወሩ ከ10 ቀኑ ከ15 ቀን ቆጥሮ መጣ። ተልባውን ቅቤውን ምኑን ተሸክመው ስመጣ እኔ በኢየሱስ ስም ስለው አኡዝ ቢላህ እንዴት ሃይማኖት ቀየርሽ ብሎ ያለ እዛ ተንከባለለ። አውድማ ላይ ስንከባለል ሰው ሁሉ መጣ። ምንድነው ስሉ እንዴት ሃይማኖቷን ቀየረች አለ። ታዲያ አንተ 6 ወር 4 ወር ይሄን ሁሉ ወር ስትጥል አይደል እንደ በቃ ከሚሞት ብላ ወደኛ ተመለሰች። ማን ያግዛታል አለ አባቴ። ውይ ብሎ ጮሄ። ከዛ ሰዎቹ ያዙት፣ አረጋጉት። ተቀመጠ፣ ቡና ተፈላ፣ ጠጣ። ቤት ይዞ እዛው እኛ ሰፈር አማች ቤት መቀመጥ ነውር ነው ብሎ ቤት ይዞ ወጣ። ቤት ይዘን እንደ ዛሬ ወጥተን በንጋታው ሚጥ ያዘኝ። ቀኑን ቆጥሮ ነው የመጣ። ሚጥ ያዘኝ። ከዛን በቃ ወለድኩ በሰላም ቤት። አሁንም ተገላገልኩ፣ ወንድ ልጅ ወለድኩኝ። እግዚአብሔር ይመስገን። ከዛን ከኔ ጋር መኖር ጀመረ። አጎቴም እዛው አጠገብ ነበረ። እነሱም እያገዙኝ በቃ እየረዱኝ፣ እነሱ ጋር እየኖርኩ እነሱ ልጆቹንም እየላከ ውሃ እያመጡልኝ ምን እያሉኝ፣ አባቴን በጓሮ በኩል ውሃ እየቀዳልኝ ምን እያለ ልብሴን ወስዶ እያጠበ ጠነከርኩኝና 15 ቀን ነው ወር ከ15 ቀን ሲሆነኝ ምን እያሰብሽ ነው አለኝ። ምንድን ነው አልኩት። እንዴ ምን እያሰብሽ ነው አለኝ። ምን ማለት ነው ስለው፣ ኧረ እንዴት ነው ብቻዬን እስካሁን እንዴት ነው ብቻዬን ወር ከ15 ቀን የሚተኛው ስል አጎቴን ጠርቼ እንደዚህ እያለኝ ነው። አሁንም አንድ ችግር ይፈጠራል፣ እባክህ እኔን ሰውዬ ወደ ሀገሩ ሸኘው አልኩት። አንተ አለው አጎቴ እስከ 3 ወር እስከ 4 ወር ሴት ልጅ ወገቧ ሳይጠነክር እዚህ ሀገር እንደዚህ አይነት ነገር የለም ተጠንቀቅ ብሎ ሲያስጠነቅቀው እያለቀሰ ሚስቱ ጋር ልብሱን ይዞ ሄደ። ልብሱን ሰብስቦ ወደ ሚስቱ ወደ ታላቅ ሚስቱ ማለት ነው እኔን ጥሎ። ከዛ ቤት ክራይ ወጥቼ ደግሞ እኔ አባቴ ጋር ገባው። በቃ አባቴ ጋር እያለው ጎረቤቶች እንዴት ልጅን ትጥላለህ? ወንድ ልጅ እንዴት ይጣላል? ኧረ ሂድ አምጣት እያሉ እንትን ስሉት ነው መሰለኝ። በ5 ወር ደግሞ አሁንም መጣ። 5ኛ ወሬ ወልጄ በ5 ወሬ መጣና ልብስ ትልቅ ሻንጣ ነበረ ያዝኩኝ። ሕፃን ልጅ ነው የተሸከምኩኝ። መጥቼ እዛ ገብተን እዛ እኛ እነሱ ሰፈር ስንደርስ እኔም መንገድ ላይ ጥሎ ታላቋ ቤት ግብት ብሎ እዛው ቀረ። እኔ ሻንጣ ተሸክሜ በአንድ በኩል ልጁን ተሸክሜ ቆምኩኝ። በቃ ገጠር ነው፣ ቅልጥ ያለ ገጠር ነው። ቆይ ወንድሜ ቤት ሄደሽ ረፌ፣ እኔ በቃ አሁን እዚህ ማረፍ አለብኝ አለ። እንዴት? ለምንድን ነው ታዲያ ከሀገሬ ያወጣኝ? ለምንድን ነው አልኩት። ሴትዮቷ ጋር ደግሞ ትንሽ ቅሬታ አለን። ከዚህም በፊት ተጣልተን ነበር። በዛ ምክንያት እሷም እኔን አልተቀበለችም። እሱም ደግሞ አምጥቶ መንገድ ላይ ጣለኝ። ከዛ የወንድምየው ምስት ይዛኝ ሄደች። ሕፃን እኮ ነው ገና በቃ የ5 ወር ሕፃን ተሸክሜ እሷ ቤት ሄድኩኝ። እሷ ቤት እያለው ያን ኦና ቤቱን ጠርጌ ምን ብዬ ገባው። ቤቴ ላይ ገብቼ ሳምንት ቤቱ ሞቅ ስል ደግሞ መጥቶ በቃ መኖር ጀመረ። ተራ የሚባል ነገር አለ። ተራ በሳምንት እዛ ይሄዳል፣ ሳምንት እኔ ጋ ይመጣል። በመጨረሻ ላይ ጭራሹንም ጣለኝ። በቃ እዛ ሕፃኑን ተሸክሜ ስሰቃይ በጣም የሚወደው ልጅ ነው። በጣም አንጀቴን ህይወቴን ቢሰጠው ለራሱ አያመኝም። በቃ ከዛን በቃ ብዙ ልጄን ታመመብኝ፣ ብዙ ተሰቃየው፣ ምግብ አጥቼ ፈተና አየው። ከዛን በቃ እሱ እያለ መለመን ገባው። በቃ ሰው ሁሉ እኔን አልጠጋም አለ። ጎረቤት ሁሉ እኔን ጠላ። ለምን ምን አይነት እድል እንደሆነ አላውቅም። ከዛ ሕፃኑ ጡቴን ሊቆርጥ ነው፣ ይጮሃል፣ ያለቅሳል። ጥዬ እንዳለድ ሆዴ አይችልም። እንዴት ነው የማደርገው?
ከዛ ተሰቃይቼ እያለው የእሱ ልጅ ደግሞ ከታላቋ የተወለደ ወንድ ልጅ አለ። 10 ብር ሰርቆ ያመጣልኛል። ሽሮ በኪሶ አፍሶ ያመጣልኛል። ይሄን በጥብጠሽ ጠጪ በቃ ልጅ ወንድሜን አይደለ እንደ ጦት የምትሰጪው በቃ 10 ብሩን ቦቴ ውስጥ አድርጎ እኔ ጋር እስከምደርስ ጭቃ ገጠር ነው በጣም እዛ ውስጥ ቦቴ ውስጥ ጭቃ እየገባ ብሩን ቆራርጦ ጨርሳል። ፎዝዬ እኔ ስሜን ቀይሬ ነው አሁንም የምኖረው እዚህ ላይ መናገር አልችልም። ከዛ ስሜን ጠርቶ ፎዝዬ ለምንድን ነው ወንድሜን አይደለ እንደምታጠቢው 10 ብር አምጥቼልሻለሁ ይለኛል። እሳ ያ ረብ ገለተከ ብዬ እጄን ወደ ላይ ዘረጋለሁ። ሀዋ ስምሽን እኮ እውነተኛ ስምሽን እያመለጠሽ እየተናገርሽ ነው። እውነተኛ ስምሽ እያመለጠሽ እየተናገርሽ ነው አይደለም? ሁለት ነው አቡ፣ ሁለት ነው። እዛ የምጠራና እዚህ የምጠራ ሌላ ነው። የአባቴ ቤት ሌላ ነው። እሺ ከዛም በኋላ ልጁ ኔጋ እስከምደርስ ብሩ ይቆራረጣል። ከዛ ቦቴው ሲያወጣ ብሩ ቁራጭ በቃ ዱቄት ሆኗል። ከዛ ያለቅሳል ልጁን በቃ ለእኔ ያዝናል። አሁንም እግዚአብሔር ያሳድገው እሱ ልጅ እንደዛ ስሰቃይ መጨረሻ ላይ በቃ ልጁን ይዘህ ሂድ አልኩት። ተይ አትውሰጂ፣ እኔ ምኑንም ሰርቄ እንዲሁም ይሄ ቆጮ የሚባላል እሱንም ሰርቄ አመጣልሻለሁ፣ እዚህ ሆነሽ ልጁን አጠንክሪ አትጂ አለኝ። በቃ ልጁ እያጽናናኝ በቃ ውይ ያረቢ እንደው ያሳለፍኩት ፈተና ብዙ ነው። በቃ ከዛም ጡቴ ውስጥ ወተት ስጠፋ ይሄ ጥቁር ኮራ አለ እሱን ለምኜ ኮራም ይባላል ለመንኩና እሱን ጨው ለመንኩ እሱን ጨምሬ ምናምን እየጠጣው ወተቱ ሲወጣ ለጡት ለልጄ እየሰጠው ልጄ እንትን ያዘው ይሄ ሳምባ ምች የሚባለው በሽታ የያዘው ተሰቃየ። በቃ ልሞት አለ። በቃ ኦክሲጂን የለም ምና ሕክምና የለም ታፍኖ ልሞት አለ። ጀበና መሰለ ጠቀረብኝ። ከዛን በቃ ልጄን አጣው ብዬ ልጄን ሬሳውን ተሸክሜ ወደ ሕክምና ሲሄድ ሀዋ እንዴ ልንገራቸው፣ የበቃችሁ ስክሮል የሚባል ነገር አለ። እንደዚህ ስክሮል ከበቃችሁ እኛ እንሰማታለን። እሺ እሷ መስሚያት ነው። በቃም ብላችሁ 1 ሚሊዮን ጊዜ ብትኮምቱ አትሰማችሁ። እየሰማንሽ ነው ውዴ። ቀጥ የበቃው ስክሮል ያርግ። ኦኬ። ከዛም በኋላ ልጄ ታመመብኝ። ስቃውን አየ። በቃ እንደዛ እያለ 5 ዓመት ሲሆነው ያ በሽታ ለቀቀው። እንደዚሁ እየተሰቃየው ከሱ ጋር ጥዬ እየሄድኩ በቃ ለስራ በቃ ትንሽ ተፍተፍ አድርጌ ጋምቤላም ሂጃለሁ፣ ይሄ ዲማም ሂጃለሁ ለልጄ ስል ማለት ነው። ያልሄድኩት ቦታ የለም። እየጣልኩ ለሱ እዛ ሰፈር እየጣልኩኝ በቃ እንደዛ እያልኩ ልጄ አሁን 5 ዓመት ሆኖታል። ከዛን ደግሞ በቃ አሁን እስቲ ልጄ ጋር እንዶ ልኑር በቃ ዴና እንዶ ሰርቼ ላገኝ ብዬ ደግሞ ወደዚህ ሀገር መጣው። አሁን ልጁን ለሱ ጠርዬ ነው የመጣሁት። ባለፈው ፎቶ አንስታችሁ ላኩ እስቲ ልየው ብዬ ስልክ በእውነት ልጄ አይመስልም፣ ግን የኔ ሞቶ ተቀይሮ ይሁን እኔ አላቅም። በቃ መልኩ ሁሉ ጭንቅላቱ ብቻ ነው ትልቅ፣ እግሩ ሁሉ ቀጭን ነው፣ ምንም የለም። በቃ አጥንት በአጥንቱ ነው። መጥቻለሁ እንግዲህ ህይወቴ በጣም ከመጀመሪያም እኔ በቃ ምንም አላቅም። አሁንም ቢሆን አይምሮዬ በቃ ምንም ነገር ራሴን መቆጣጠር አልችልም። እግዚአብሔር እርዳኝ። አሁንም ደግሞ ይሆናል ብዬ መጣ። ወደዚህ ሀገር ስመጣ አሁንም ያለውበት ሁኔታ በጣም ሰማይና ምድር ነው። በቃ በጣም በእውነት አሁን ጎኔንም ያመኛል። ልጄም በቃ በህልም እየመጣ ያስጨንቀኛል። እኔ በቃ ይሄ ነው ብዬ እንኳንም በህይወት ኑሬ ይሄን መተንፈሰ ለራሱ ለእኔ ትልቅ ነገር ነው። እውነት የሚያቆኝም ሊኖሩ ይችላሉ። ብዙ ህይወት ነው ያሳለፍኩት ከልጅነቴ በቃ ከ94 ጀምሮ እስካሁን ድረስ ምንም ነገር ያየሁት ነገር የለም። በቃ አንድ ነገር ማለት ነው። ሁለቱንም ልጆችን አላየሁም፣ አላውቅም። በቃ ፍቅራቸው ምን እንደሆነ ትንሽ ወንዱ ጋር እንኳን በአመት ከ3 ወሬ ነው የተለያየሁት። በዚህ ሁኔታ ውስጥ ግን ምን ሆኖ እንዳለ እኔ ነኝ የማውቀው ማለት ነው። ግን አንድም ቀን በእውነት አልፎልኝ ተለውጬም አላውቅም። አሁን ግን ይሆናል ብዬም ወደዚህ ስመጣ በጣም የሚገርም ቤት ነው ያለሁት። በአፍንጫዬም በጣም ያመኛል። የሆነን የሚሰራው ትልቅ ሰው ነው የማስታምመው። በጣም ነው በቃ ከጓም ከንት ከሁሉም ነገር በልጦ አሁን አፍንጫዬ ውስጥም ራሴ ውስጥም ያመኛል። ጉላሊቴ ማስተኛኝም እና
ብዙ ነገር ነው እና አትሾክሉ። እኔ በዚህ አጋጣሚ ማለት የሚፈልገው እህቶቼ ተስፋ መቁረጥ ጥሩ አይደለም፣ ግን መቾከልም ጥሩ አይደለም። በቃ ፍቅር ወደደኝ ብሎ መሞት ጥሩ አይደለም። ወደደኝ እኔ በቃ በጣም ነው የሚወደው። ሁለቱንም በጣም ወዷቸዋለሁ። እንደወደድኳቸውም እነሱንም አላገኘውም። ልጆቼን እንደወደድኩም ልጆቼ ጋር አልኖርኩም። ፍቅሬን አያውቁም። አንድም ቀን ልጅውን አቅፈ ብዬ ተደስቼ አላቅም። ከሁለቱም ተለይቼ ነው አሁን እዚህ ሀገር ያለሁት። እዚህም መጥቼ አልተመቸኝም። አሁንም እግዚአብሔር እንግዲህ ይረዳኛል ብዬ አስባለሁ። ፍቅር በጣም ሰውን ይጎዳል። በቃ አሁንም እንደዚህ እየሆንኩኝ ሁለቱም ከልቤ ውስጥ አልወጡም ሰዎቹ ማለት ነው። የመጀመሪያውን ከልቤ አልወጣም፣ ይሄ ሁለተኛውን ከልቤ አልወጣም። ደግሞ ይደውሉልኛል። እንዴት ነው የት ነው ያለሽው? እንዴት ነሽ? የበረታሽ ነው እያሉ ደውሉልኛል። እነሱ በጥሩ ህይወት ውስጥ እየኖሩ ማለት ነው። እና ለፍቼ ገጠር መስዬ ከተማ ለከተማ መስዬ ከሁሉም አቅቼ ባዶ እጄን ነው የወጣሁት። እንደዚህ ሙኜ በቃ የልጆቼን ፍቅር ለራሱ አላገኘውም በእውነት። እና ማለት የሚፈልገው አትቾክሉ። ሰው በቃ ፍቅር መረጋጋት ነው። አንድን ነገር በቃ መቾከል ጥሩ አይደለም። ትምህርት ይሆናችኋል ብዬ በጣም ሁሌ እየተመኘው ነበር። አሁንም ብዙ አማርኛም ስለማልችል ነው እንጂ ውስጤ ላይ ብዙ ችግር አለ፣ ግን ማውጣት አልችልም። በቃ አልችልም። ይሄ ሚዲያ ሞጥቼ ስለማላቅ ለዛ ነው። እና የኔ ታሪክ ብዙ ነው አቡዬ፣ በእውነት በጣም ደስ በጣም ነው ብዙ ነው የኔ ታሪክ ነው። እሺ ፍቅር ነው ብለሽ ታስቢያለሽ? አንቺን የያዘሽ ይሄ ፍቅር አይደለም አቡዬ። ይሄ እኮ ፍቅር አይደለም። ምን እንደሆነ ነው እንጂ አሁንም ሁለቱም ይመጣሉ በህልም እየመጡ። አዎ ይሄ ፍቅር አይደለም። እሺ ቆይ አንዴ አዳምጪኝ። የኔ ውድ ልትመክሪኝ ነበር አይደለ? ትመክሪኛለሽ፣ የትም አይሄድብሽም። የኔ ጥያቄ አንቺን የያዘሽ ፍቅር ነው ብለሽ ታስቢያለሽ? ፍቅር አይደለም። ይሄ ፍቅር ነው ብዬ አላስብም አቡ። ይሄ ጂኒ ነው፣ ፍቅር አይደለም። እሺ ልንገርሽ የኔ ውድ፣ በ1994 የመጀመሪያ ፍቅረኛሽን ስትይዥ ስንት ዓመትሽ ነበረ? በ1994 ነው የጀመርኩት ብለሻል። 94 ማለት የዛሬ 24 ዓመት። 1994 ከዛ 2004 10 ዓመት 2014 ዓመት የዛሬ 24 ዓመት የመጀመሪያ ፍቅረኛሽን ስትይዥ አንቺ የስንት ዓመት ልጅ ነበርሽ? 14 አሁን 38 ዓመትሽ ነው። እንደዛ አልሆንም። ሆናለሁ አቡ ሆናለሁ። እንደውም እኔ እንጃ አትበልጪ አትቀሪ። አታውቂውም እድሜሽን በትክክል አላውቅም። እሺ የመጀመሪያው ልጅሽ የት ነው ያለው? ሴት ናት እሷ። የት ናት? አሁን አባቴ ጋር ናት። እሷን የወለድሻት በስንት ዓመተ ምህረት ነው? አባቴ ጋር። እሺ 1994 ከዚህኛው ልጅ ጋር ሻይ ቤት እየሰራች ተዋወቃችሁ? ግንቦት ሚጣኔ የወለድኩ ግንቦት 10 2001 2002 ይሁን ግንቦት 10 2000 ነው መሰለኝ። አሁን 17 ዓመት ይሆናታል። ኦኬ ቆይ 2000 ከሆነ የወለድሻት አሁን 18 ዓመቷ ነው። እንትና ያኛውን ሰውዬ በ1994 ተዋወቀሽ 6 ዓመት ሙሉ ስታደርጉ ቆይታችሁ ነው በ2000 የወለድሻት። በ1994 ተዋወቀን አልሽ ሻይ ቤት እየሰራሽ። ከዛ አንዴ አርግዘሽ አስወረድሽ። ከዛ በሁለተኛው ስታርግዣ ነው የወለድሻት። ቅድም እኮ 97 ነው የወለድኳት ብለሽን ነበር። 1997 ከተዋወቃችሁ በ3 ዓመት ነው እኮ የወለድኳት ነበር ያልሽን። ያኛውን ካስወረድኩ ወዲህ እኮ በጣም ቆይተናል። ስለዚህ ልጅሽ የልደት ካርድ አላት? አላት ሚጤ አላት፣ ግን ፋዘር ጋ ነዋ።
እዚህ እኔ ጋ የለም። እዛ አባቴ ጋ። እስከ ስንተኛ ክፍል ተምረሻል? እኔና እኔ 5። አማርኛ መጻፍና ማንበብ ትችያለሽ? አዎ እችላለሁ። እሺ ቆይ ጋይስ በ2000 የተወለደ ሰው 2018 እኮ ነው አሁን ያለነው። ስለዚህ 18 ዓመት ነው። እሺ ሚጤ 18 አሁን 18 ትሆናለች። እኔም እኮ አልዋሽም። አመታቶችን እንትን አላልኩም፣ አላረጋገጥኩም። ልጅሽ እየተማረች ነው? አልተማረችም። አቡ የሚያስተምራት ስለሌለ ትታለች። እሱም ትዳሩን ይዞ ልጅ ወልዶ እሱም ህይወቱን እየመራ ነው፣ አባትየው ማለት ነው። ገማድሮ የሚባል ሀገር ላይ። በዚህ ዘመን የ18 ዓመት ልጅ አለመማሯ የማን ጥፋት ይመስልሻል? ምን ላርጋ አቡዬ? እሺ ሁለተኛ ልጅሽ ምን ላርግ? ከብዶኝ እኮ ነው የኔ እናት። ከብዶሽ ነው ወደ ሌላ ትዳር የገባሽው? እሷን አባጋባት ሰተሻት እኮ እሷን ለአባት ሰተሻት እኮ አንቺ ወደ ሌላ ትዳር ገባሽ። አዎ ይሆነኛል። አዎ ለእኔ ከሆነ ትንሽ ከተመቻኝ ልጄን ረዳለው ብዬ ነበረ የገባሁት። አልሆነልኝማ። ለልጄ ነበረ ግን አልሆነም። ትንሽ ጊዜ ረድቻታለሁ። ከዛም በኋላ እሺ ልንገርሽ አንድ ነገር። አንድ ታሪክ እዚህ ጋር ስናቀርብ ያስተምራል። ሌላው ከአንቺ እንዲማር እንዳይቸኩል ነው አይደለ? እንዳይቸኩሉ አይደለ? ቅድም ስትመክሪ የነበረው እንዳንቸኩል አይደለ? ስለዚህ ትክክል ያልሆነ ትክክል አይደለም እያልን ስናልፍ ነው ታናናሾቻችንን ማስተማር የምንችለው። ሰው ምንድነው አንዲት ሴት ልጅ የመጀመሪያው ትዳር ሳይሳካላት ወልዳ የመጀመሪያው ትዳር ሳይሳካላት ሲቀር ልጇን እናቷ ቤት ወይ አባቷ ቤት ጥላ አይደለም ወደ ሁለተኛ ትዳር መሄድ ያለባት አይደል? ልጇ ላይ ነው ትኩረት ማድረግ ያለባት። ልጅ መወለድ ብቻ አይደለም ማደግ አለበት። እሱ የኛ ኃላፊነት ነው። ልጆቻችንን እያሳደግን ህይወታችንን እየኖርን ባል መጥቶ ከነ ልጅ የተቀበለኝ ይቀበለኝ፣ ካልተቀበለኝ የራሱ ጉዳይ ይቅር። እኔ ሙሉ አካል ካለ ሰርች ልጅ ማሳደግ እችላለሁ አይደል? ያ ነው ትክክለኛው። 18 ዓመት ዞር ብለሽ ሳታያት አባትሽ ጋር ጥለሻት አንቺ ወደ ሁለተኛ ትዳር ገባሽ። ሁለተኛው ትዳር ሳይሳካ ደግሞ ሁለተኛውን ልጅ ደግሞ እዚህኛው ሰው ጋር። ስለዚህ ወንድምና እህት የተለያየ ቦታ ነው እያደጉ ያሉት። አይተዋወቁ ተዋወቃሉ? አይተዋወቁ። አየሽ ነገ አይተዋወቁ። ግን ያው በአንድ ጊዜ እየሰማሁሽ ነው። እውነት ነው። እኔም እኮ እንድትመክሪኝ ነው እዚህ ጋር የመጣሁት። አሁን እኔ የምመክርሽ የኔ ማር ስንት ብር ይዘሻል? ስንት ዓመት ሆነሽ አረብ ሀገር? እዚህ ዓመት ከ3 ወር ነኝ። 80 ብር ነው የሚከፍሉኝ። 80 ብር እየከፈሉኝ ዋይፋ ምን እንደሆነ ከውጭ ነው 15 ብር 35 ብር እያስከፈሉኝ ቴሌ በወር ልጁ ወስዶ 30 ብር 15 ብር ነው የሚያስከፍለኝ። እዛ ላይ ደግሞ ልብስ እኔ ራሴ ነው የምገዛ፣ ሎሽን ሳሙና በራሴ ነው የምገዛው እና እኔ የማስታመመው ትልቅ ሰው ነው። እዛ ላይ ደግሞ ሰውየው ቤት እዛ ዝም ብሎ እንትኑ ላይ ነው የምጸዳዳው። እኔ ነኝ የሚያነሳው ወደዚህ ወደዛ የምጎትተው። ከዛን 1 ዓመት እንደጨረስኩኝ በቀደም በቃ ወጣለሁ ቢሮ ውሰዱኝ ምናምን ስላቸው 100 ብር አስገባች። አሁንም 100 ብር ብታስገባ ያ በቃ ሆዴ አልችልም ስል ኢትዮጵያ ቀጥታ ስደውል 30 ብር 40 ብር ነው የምወስደው። ከዛ ወር ስደርስ ስልኬ ላይ 30 ብር 40 ብር ይቆጥራል። አምጪ ስልክሽን ይላል ልጁ። ስልኩን ሳሳየው ወይ ብዙ ደውለሻል እያለ 50 ብር 60 ብር እየወሰደ ይከፍልልኛል። የ1 ዓመት ደሞዝ አላቅም እኔ ወይም ለልጄ አልሆንኩም ወይም እዚህ ሰርቼ አልተጠቀምኩም። አሁንም እኮ በጣም በቃ ይሄ ነው ብዬ ማውራትም እኔ ከበደኝ። በቃ ለማን ነው የምነግረው ብዬ ነው ዛሬ እዚህ የወጣሁት። ለሁሉም እንደው ትምህርት ይሆን። ከዚህ ደግሞ በቃ
እንዳልወጣ ኮንትራት ያለ ኮንትራት ደግሞ አልወጣም። ጠፍቼ ልሰራ አስቤ ነበረ። ፓስፖርቴ ደግሞ ብዙ ዋጋ ከፍዬ ተሰቃይቼ ሰው ቤት ሰርቼ ነው አዲስ አበባ ላይ ያ ገንዘቡ እንደላነስ ላይ ፓስፖርት ያወጣው። ጥዬ አልወጣም። ኮንትራቱ ይለቅ ብዬ አሁን 8 ወር ነው መሰለኝ የሚቀረኝ። 8 ወር ነው የሚቀረኝ ለኮንትራት ለመጣ። ቆይ ፓስፖርትሽን ሰው ቤት ሰርተሽ አዲስ አበባ ተሰቃይተሽ ስላወጣሽው መዳም እንዳትወስደው ብዙ ጉልበትና ብር የፈሰሰበት ፓስፖርት ስለሆነ ለዛ ነው ማጠፊ። ፓስፖርትሽን ብታገኙ ግን ይዘሽው ትጠፊ ነበር። ጠፍቼ ልሰራ አስቤ ነበረ። ሹም ብጠፊ ከጠፋሽ ህገ ወጥ ትሆኛለሽ። ህገ ወጥ ከሆንሽ ብትታመሚ መታከም አትችም። መታከም አትችም። ልክ ሆስፒታል በር ላይ ስትደርሺ ፖሊስ ይይዝሻል። ባህሬን ይመሻል። የባህሬን 80 ምን ላርጋ ቡዬ እኔ እኮ ጨለመብኝ። ሆነ 80 ዲናር 140 ሺህ ነው በውሃዋለ አመት ከ4 ወር ሆኖኛል። አሁን 8 ወር ነው የሚቀረኝ ጨርስ። የአንድ ወር ደሞዝሽ 140 ሺህ ነው። መቶ ብር አሁን መቶ አስገብተዋል። ይሁን እንደምታወራው ሴት ጋይስ የባህሪን ሰማ አይደለም። ኢትዮጵያ 140 መቶ ብር ነው ላ እንደዚህ አይደለም። 100 ብር በፊት 80 ብር ነበረ። በፊት 180 ብር ነበረ። ከዛን አሁን ደግሞ ሁለተኛ ዓመት ስገባ ደግሞ 100 ብር አስገቡ። ከዛ ላይ እኔ ነኝ ከውጭ በወር የሚከፍለው 15 ዲናር 11 ዲናር አንዳንድ ደግሞ 12 ብር 12 ብር ይቆጥራል። ቀጥታ ኢትዮጵያ ከደወልኩ ደግሞ 35 ብር 30 ብር 40 ብር ነው የሚከፍለው። አጋጣሚ በቃ ልጄን ለመጠየቅ ወደዛ ስደውል እሺ ቆይ አንዴ ሀዋዬ ልንገርሽ፣ 10 ብር እያልሽ የምታወሪው ዲናሩ ነው፣ የባህሬን ዲናር ነው። ደሞዝሽ 80 ዲናር ሆኖ የ30 ዲናር ስልክ ማውራት የዚት ኖርማል ትክክል ነው። የደሞዝሽን 50 እንትን ነው እኮ ኢሞ የላቸው በቃ በወራ እንዲደውልሽ ሰላም ነው ብለሽ ኢሞ እንትን የላቸው ቀጥታ ነው ይሄ የደሞዝሽን ግማሽ ዋጋ እንዴት ነው ደሞዝሽ? የባህሬን 80 ዲናር ማለት በኢትዮጵያ 40 ሺህ የ40 ሺህ ደሞዝተኛ የ20 ሺህ ብር ስልክ በወር መደወል እንዴት አያምሽም? እንደዚህ ለፍተሽ ታገኙ ገንዘብ በስልክ ሲልክ አሁን ገባኝ እኮ አቡ። አሁን እኮ ተውኩኝ። አሁን አራት ወሬ ነው እንግዲህ ሳልገናኛቸው። አሁን ነገሩ ገባኝ። እውነት አሁን ትቻለሁ እኮ እንደ በቃ የለውም እኮ እኔ ስደውልም የለውም። በቃ እኔ እንጃ ብቻ እውነት አሁን ትቻለሁ። 4 ወሬ ከልጄ ጋር ሳልገናኝ ማለት ነው። እሺ ይኸውልሽ አሁን ከባህሬን ልትሄጂ ስንት ጊዜ ቀረሽ? ኮንትራትሽን ልትጨርሺ እንዳትጠፊ ስንት ጊዜ ሆነሽ? ስንት ወር ቀረሽ ልትጨርሺ ኮንትራት? 8 ወር 8 ወር። እሺ 8 ወር መታገስ ትችያለሽ? 8 ወር ነው የሚቀረኝ። 8 እኮ 8 ወር ከታገሽ የት ሄዳለሁ ልቻል እንጂ አቡዬ የት ሄዳለሁ እኔ በስ ስሚኝማ ስሚኝ 8 ወር እሺ አልጠየትም ማለት ነው። እሺ ጎበዝ ከ8 ወር በኋላ ኢትዮጵያ ከተሽ ልጆችሽን አይተሽ ከዛ ከፈለግሽ ዱባይ ከፈለግሽ ካታር አመጣሻለሁ ምንም ሳትከፊ ፓስፖርትሽን ብቻ ልከሽል መተሽ ትሰሪያለሽ። የተሻለ ደሞዝ የሚከፍል ደግሞ ሽን ለአባትሽ ስልክ ገዝተሽ ኢሞ ጭነሽ ኢሞ አጠቃቀም አሳይተሽ ከዛ በኢሞ አባትሽን እንድታገኙ። ምክንያቱም እንደዚህ ደሞዝሽን በካርድ መጨረስ ትክክል አይደለም። ላብሽን ልፋትሽን እሺ አብዬ እሺ እኔ እናት ወንዱ ልጅ ስንት አመቱ? ወንዱ አሁን 5 ሆኖታል። 6ኛ ይዟል። ወንዱ ልጅ 6 አመት ሙሉ አባቱን እያሳደገው ያለው
ኧረ በቀደም ነው ሰጥቼ የመጣው። ስመጣ እኮ ነው የሰጠሁት አቡዬ። እንዲሁም በአካል አልሰጠ ሰው ቤት ዘመድ ቤት አስቀምጬ አድርሱልኝ ብዬ ነው። ወደዚህ ባስ ነው ባስ በዛኔ 8 ሰዓት ላይ ነው መኪና ላይ የወጣ ነው ባስ ላይ የወጣሁት። ይርቃል ደግሞ የእሱ ገጠር ነው ውስጥ ስለሆነ አባቴ እናታችን የለችም፣ ምስትም የለውም። አባት እኮ ምንም ቢሆን አባት ምስት ሌላ ምስት አለው እሱ እኮ ባልሽ ሌላ ሚስት አለው። ያቺ ሚስት አባቴ አይችልም አቡዬ። ሰራተኛ ትቀጥሪለታለሽ። አንቺ ደሞዝተኛ አይደለሽ? በየወሩ እየላክሽ ሰራተኛ ደሞዝ ትከፍያለሽ። አባትሽ ቢያሳድግልሽ አይሻልሽም? ባልሽ ጋር የእንጀራ እናት እያለች ለእንጀራ እናት ልጅሽን ጥለሽ ከምትሄጂ አይሻልም? ወይ አቡዬ እኮ ይሄ ይከብዳል። በቃ አባቴ ያለበት ሁኔታም ስለሚከብድ አይቻልም። ገጠርም ነው አይቻልም። እሱም ነው በጣም እያመመው ስለሆነ አይችልም አቡዬ። ለዛ አስቤ እኮ ልጅሽ ደርሳለች፣ ሴቷ ልጅሽ ደርሳለች። 18 ዓመቷ ነው። የ6 ዓመት ወንድሟን መንከባከብ ያቅታታል። እሷም እያለቀሰች እንደው ልትሞት ነው። በቃ ኑሮ አማራጭ እንደው ባለፈው ቢሪ ውስጥ ልግባ ምናምን ብላ ነው ለሆነች አስተማሪ ስትናገር እሷ ለእኔ ተናገረችው። ቢሪ ኬሰንገላ አለች አሉ። ቢሪ ውስጥ ልግባ፣ አዎ ቢሪ ኬሰንገላ፣ አዎ ህይወቴን አጠፋለሁ፣ በቃ ቢሪ ውስጥ እገባለሁ፣ እኔ አልኖርም እያለች ስትስሉ እዚያ ብጃ ፌንት ጭሬ ነው የዳንኩኝ። እውነቴን ነው በጣም እሷ ተማራ ነው ያለው። ቢሪ እንትን ይሄ ጉድጓድ የውሃ ጉድጓድ ቢሪ ለምን ምን ሆና ገና በ18 ረጋግቻ አልኖርም። በቃ ለምን ብዙ ነገር እኮ ብዙ ነገር ይጎላታል አቡዬ። እንደ ሌላ ልጅ አትሆንም። ብዙ ነገር በቃ በልታ ከሆዷ እንደ ልቧ አትኖርም። በጣም ተሰቃይታ ነው የምትኖረው። ለዛ በቃ ወየውቴ በኔ ሞት። እኔ ዛሬ እንዶ መኪና ጉዞ ቢሆን እኮ ተመላልሼ በአያት ደስ ይለኝ ነበር፣ ግን ሁሉም ነገር ጨለመብኝ። በቃ እንዶ ፈጣሪ እንዶ እንጃ ብቻ እውነት ይከብዳል። እውነት እዚህ ላይ እንዶ እነዛ ሰዎች እኔን የበደሉት ቢሰሙልኝ ነበረ። ይህን ስቃይ አልበደለሽም፣ ማወቅ አለብሽ መጀመሪያ። አንቺን ማንም አልበደለሽም። ራስሽ ነሽ ራስሽን የበደልሽው። አንቺ አይደለሽ ወንዶቹን አንቺ አይደለሽ እስካሁን ወዳቸዋለሁ በህልሜ ይመጡብኛል ሁለቱ ባሎቼ የምትይው። ጥፋትሽን ስታምኚ ነው ህይወትሽን ማስተካከል ምችል። አዎ እየመጡ ዝም ብሎ መንፈስ፣ ይሄማ የሆነ መንፈስ ነው እኮ እውነት እንዳልሽው ነው። ስሚኝ፣ ኧረ በእናትሽ ተይ ከስራ አንቺ በጣም እድለኛ ነሽ እንደዚህ አይነት አባት ስላለሽ። የኔ አባት ቢሆን ወንድ አፍቅሬ አርግዤ ቢመጣ በርበሬ ነበር የሚያጥነኝ። ከመግደል አይተናነስም የሚያደርግብኝ ነበር። እኔ አርግዤ ቢመጣ አባቴ ወንድ አፍቅሬ ቢመጣ። አንቺ በጣም 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 መልካም አባት ነው ያለሽ። በጣም ነፃ የሆነ አባት ነው ያለሽ። እኔ አባቴ በጣም ኃይለኛ ነበር። እንኳን ውጭ ወጥቼ እንዴት ሴት ልጅ አደባባይ ላይ ትቆማለች እንደ ጎረምሳ? አንቺ ወንድ ነሽ ወይ በር ላይ የምትቆሚ ብሎ ይገርፈኛል። በር ላይ ቆሜ ካገኘኝ ማለት ነው። እና አንቺ በጣም እድለኛ ነሽ። በጣም ነፃ የሆነ አባት፣ እንደፈለግሽ ሄደሽ በቅፍ የሚቀበል አባት። እድለኛ ነሽ። ማንም የበደለሽ የለም። ራስሽን ራስሽ ነሽ የበደልሽ። ገባሽ? አንቺ ነሽ የበደልሽው ራስሽን። ሰው አሁን ደግሞ ለራስሽ ይቅር ብለሽ ራስሽን ስለበደልሽ ራስሽን ይቅርታ ጠይቀሽ ከራስሽ ከታርቀሽ ህይወቴን እንዴት ላስተካከል? በቃ ያለፈው አልፏል። አሁን ከዚህ በኋላ ህይወቴን እንዴት ማስተካከል? እኔ ምንድን ነው የሚያስፈልገኝ? አሁን አንቺ ወንዶቹ በህልሜ ይመጡብኛል ምናምን ልትይ አይገባም። ሺሶ ያንግ የምትሉ ሰዎች 38 ዓመቷ ነው። ሺዝ ናት ያንግ ሺዝ ኦልደር ዘኒ። እኔ 35 ዓመት ነበር የጸለው ጸልይ። ከጸሎትን በላይ ማድረግ ያለብሽን አድርጊ። አንደኛ ልንገርሽ፣ እኔ እንደ እህት አግዝሻለሁ። አሁን ቁጥርሽን እቀበልሽ እና ከባህሬን ስትገቢ ሌላ የተሻለ ሀገር ሰርተሽ አረብ ሀገር ማለት ነው ሰርተሽ ልጆችሽን እንድታሳድጊ። አሁን አንቺ አላማሽ መሆን ያለበት በቃ
የአንቺ ህይወት አልፏል። በቃ አላለ የ18 እኔ በጣም ያዘንኩት ስለምን እንደሆነ ተገጭ ልጅሽ በ18 ዓመቷ ትምህርቷን ማቋረጥ የ18 ዓመት ልጅ ሆነ ያልተማረች መሆኗ እጅግ በጣም ልብ ይሰብራል። ለምን መሰለሽ እኛ ለልጆቻችን ልናወርሳቸው የምንችለው ነገር ትምህርትና ትምህርት ነው። ሌላ ምንም ልናወርሳቸው አንችልም። ጥሩ ትምህርት አስተምረናቸው ካለፍን ማለት ነው። ጥሩ ትምህርት አስተምረናቸው ካለፍን መቼ ስሜት አይገርፋቸውም። እንደኛ አረብ ሀገር በቁንቸው በዩት ካላረኩሽ አንቻፍ ስለሚበላሽ በአረብ ሀገር እንደኛ መጥተው ባህሪያ የአረብ ባህሪያ ይሆናሉ። ገባሽ? ዘመናዊ ባህሪያ ይሆናሉ። በጉልበታቸው ለማገልገል ይሰደዳሉ። እኛ ግን ልጆቻችን እንደኛ በጉልበታቸው እንዳያገለግሉ ባሪያ እንዳይሆኑ ከፈለግን ተምረው በእውቀታቸው ተከብረው እውቀታቸውን እየሸጡ እንዲኖሩ ነው ማድረግ ያለብን። የጉልበት ስራ ጉልበት ይደክማል። እድሜ እየገፋ ሲመጣ በሽታ ላይ ስንወድቅ የሰው ጥገኛ እንሆናለን። እውቀት ያለው ሰው ግን ቢያረጅም አርጅቶም መስራት ይችላል። ለምን? እውቀት ስለሆነ። እውቀታቸው ማንም ሊወስድባቸው አይችልም። ስለዚህ ለልጆቻችን የምናወርሰው ነገር ትምህርት ስለሆነ ልጆቻችንን ማስተማር አለብን። ኃላፊነት አለብን ስለ ልጆቻችን። አሁንም ስለ ወንዶቹ ማሰብጥተሽ ለአንቺ የሚጠቅመሽ ለልጆቼ ምን ላርግላቸው፣ ምን ላግዛቸው፣ ለልጆቼ የተሻለ ህይወት እንዴት ልስጣቸው። መጀመሪያ ራስሽን ትጠብቂያለሽ። አንቺ በህይወት ስትኖሪ በጤና ስትኖሪ ነው ለልጆችሽ የተሻለ ህይወት ማቅረብ ምችው። ስለዚህ ለልጆችሽ የተሻለ ህይወት ለማቅረብ ደግሞ የአንቺ ጤና መጠበቅ አለበት። ስለምንም ነገር አታስቢ። ስለ ጤናሽ፣ ስለ ልጆችሽ አስቢ። በህይወትሽ ለጤናሽ ቅድሚያ ስጪ፣ ቀጥሎ ለልጆችሽ ቅድሚያ ስጪ። በቃ ሁለት ወልደሻል፣ ይመስገን ፈጣሪ። የሚቀጥለው ይቀጥላል። እነዚህ ልጆች ግን መማር አለባቸው። ልጅሽ ካቆመችበት ትምህርቷን መቀጠል አለባት። ወንድምና እህት አንድ ላይ ማደግ አለባቸው። ይህን ለማድረግ ምን ላድርግ? ስልክ መደዋወሉን አቁሚ። በቃ 7 ወር ናት። 7 ወሯን አንገትሽን ደፍተሽ ጥርስሽን ነቅሰሽ ሰርተሽ የ7 ወር ደሞዝሽን ይዘሽ ከገባሽ ሁኔታዎችን ማስተካከል ትችያለሽ። ወንድምና እህትን አንድ ላይ ማድረግ ትችያለሽ። ለአባትሽ ሰራተኛ መቅጠር ትችያለሽ። ሰራተኛ እንኳን መቅጠር አቅም ባይኖርሽ ልጅሽ የ18 ዓመት ልጅ ናት። ትልቅ ናት። ኦልሬዲ ሙሉ ሰው ሆናለች። እሷ አባትሽን መንከባከብና ታናሽ ወንድሟ መንከባከብ ትችላለች። ስልክ ለእሷ ትገዥላታለሽ፣ ኢሞ ትጭኝላታለሽ፣ አጠቃቀም ታስተምሪያታለሽ። ከዛስ አባትሽንም ወንዱ ልጅሽንም እሷንም በኢሞ ታወሪያቸዋለሽ። ደሞዝሽን በካርድ አጨርሽም አሁን እንደምታደርጊው ማለት ነው። ችግሩን ከ7 ወር በኋላ ማስተካከል ትችላለሽ። ግን አሁን ጥርስሽን ነክሰሽ ይችን 7 ወር ደሞዝሽን ከያዝ ሁኔታዎችን ማስተካከለሽ እንደገና መመለስ መችው። ተረዳሽኝ? አሁን ገባሽ? ሺ ሌፍት ሄር ዊዝ ሄር ኦን ዳድ እኮ ኖ ሴቷ ልጅ ከራሷ አባት ጋር ነው፣ ከሽማግሌ አባት ጋር ከሀያት ጋር ነው ያለችው። አባቷ የመጀመሪያው ባሏ ማለት ነው ጥሏት ጠፍቷል። ከእሱ ጋር ሲጀመር አልተጋባም ነበር። ሁለተኛ ልጇ ወንድ ነው። ሁለተኛ ልጇ ወንዱ ከአባቱ ጋር ኔቶቹ እሱንም ዘመድ ቤት ወደ አረብ ሀገር ስትመጣ በእጁ እንካ ብላ አይደለም ያስረከበችው፣ ዘመድ ቤት ነው። ዘመድ ቤት ጥላው ሄዶ ነው እንዲረከብ ያደረገችው ከዘመድ ቤት። እሱ ደግሞ ሚስት አለው፣ የመጀመሪያ ሚስት አለችው። ታላቅ ሚስት እያለች የምታወራው የመጀመሪያ ሚስቱ ነው። ስለዚህ ሁለተኛ ልጇ ወንዱ ልጇ የ6 ዓመቱ ልጅ እንጀራ እናት ናት እያሳደገች ያለችው። አይተዋወቁ፣ ወንድምና እህት ተያይቶ አያውቁ። አስከራጌ ኦኬ፣ ቬሪ ጉድ። እሺ ሀዋ፣ እኔ በደንብ የሰማኋትኝ ስላላመንሽኝ ደስ እንዲልሽ አሁን ጠይቃታለሁ። ሴቷ ልጅሽ የመጀመሪያ ልጅሽ 18 ዓመቷ ከአባትሽ ጋር ነው ወይስ ከአባቷ ጋር ነው ያለችው? አባቴ ጋር ናት። በቃ አትሰሚም አይሻ? አባቴ ጋር ናት አቡ። እሺ በቃ መልሱ ተመልሶልኛል። ቴንኪው። አትሰሚም አንቺ ስላልሰማሽ ዝም ብለሽ በኮመንት ትከራከሪያለሽ። እኔ በደንብ አድርጌ ያዳምጫታለሁ። ልጅሽ 18 ዓመት ወንድሟን መንከባከብ አባቴ ሽማግሌ ነው ስትል ልጅሽ አለች አይደለ? ሰራተኛ እንኳን መቅጠር ባትቺ ልጅሽ ወንድሟን መንከባከብ ትችላለች እያታለሁ። ታሪክ ሳዳምጥ እኔ ከልቤ ነው የማዳምጠው። ሚዩት አድርጌ ጸጥ ብዬ ከልቤ ነው የማዳምጠው። ለዛ ነው በደንብ የሚገባኝ። ታሪኩን ገብቶኝ የምገርብላችሁ ታሪኩን እኔ ከልቤ ስለማዳምጥ እንትን
ወንዱ ልጅ ግን ማለት ነው የእንጀራ እናት ነው እያሳደገችው ያለችው አይደል? ባህሬን ከሄድሽ ጀምሮ ድምፁን ሰምተሽ ታውቂያለሽ? አናግረሽው ታውቂያለሽ? ወንዱን ነው ወንዱን እንደመጣው እኮ እየደወልኩ ነው። የሆነች አስተማሪኛ ጎረቤት ነበረች። በእሷ ስልክ እየደወልኩ ጠይቃለሁ። ትምህርት እየተማረ ነው የምትለኝ። ደግሞ አባትየው አዲስ ምስት ሌላ አግብቷል አለችኝ ባለፈው ማለት ነው። ሶስተኛ ሚስት አገባ። ሶስተኛ ሚስት። ልጁ ከተማ ላይ ስለሚማር ለልጁ ጋግራ ልጄም እዛ ነው ያለ። ገባኝ። ለልጁ ጋግራ ከዘመድ ቤት መጥቶ ልጁን አንቺ ዘመድ ቤት ብሎ ልጁ ከተማ ስለሚማር እዛኛው ወሰደ። ከዛም ምስት አግብቷል አለች እና ለልጁ ጋግራ ምናምን እንድታበላ ብሎ አግብቷል አለች። ከዛ የሆነ ልጅ ፎቶ አንሳና ላክልኝ ስለው ፎቶ አንስቶ ስልክልኝ ከስቶ በቃ የሆነ ነገር መስሏል። እንዲ አሁን አላላኩን አላቅም እንጂ ቢላክ ልታው ትችሉ ነበር። በእውነት በጣም የሚገርም ነው። በቃ ልጅ አይደለም ተቀይሮ የሆነ ነገር ነው የሚመስለው እኮ። ሁለት የእንጀራ እናቶች እየተቀባበሉ አንደኛ ሚስትና ሶስተኛ ሚስት፣ አንቺ ሁለተኛ ሚስት ነሽ። አንደኛ ሚስትና ሶስተኛ ሚስት እየተቀባበሉ እያሳደጉት እንዴት ነው ታዲያ ማይከሳው? ያቺ የገጠሯ ጋር አይደለም ከተማ ነው ያለ፣ እዛ ላይ ነው አሉ። እዛ ሆኖ ነው የሚማራሉ። ግን ልጁ ተቀይሯል። በቃ ከስቶ ሊሞት በደም ስር ብቻ ነው በቃ የሚታየው። ፎቶን ለነገ ዝንትኔ ላይ አድርጌ ታያላችሁ ስገባ። እውነት አይ እንዳታረጊ፣ ፕሮፋይልሽ ላይ አያስፈልግም። ስልክሽን ስጭኝ። አንቺ ዋትሳፕ አለሽ? ዋትሳፕ አለሽ? አዎ። ቁጥርሽን ትልክልኛለሽ? አለኝ አቡ። እሺ አሁን ነው በኋላ ውስጥ ገብቼ ላውጣ። በምን አይምሮ ነው ማውጣ? አይምሮ የለኝም እኮ አቡዬ። ችግር የለም አይዞሽ። አሁን ሶፊት ስትገባ ፎሎ ታደርጊያት እና ከወረድሽ በኋላ አሁን ትጽፍልሻለች። ትገባና ፎሎ ታደርጊያታለሽ። ከዛ እሷ ትጽፍልሻለች። ከዛ ትወጪና ከዋትሳፕ ኦፕሽን አይተሽ ትልኪላታለሽ። እሺ በትክክል እንዳትሳሳች ቁጥርሽ በትክክል ስትልኪላት እኔ ሀቢባ ነኝ ብዬ ቮይስ አላረኩት ብለሽ ሁሉም ነገር ይጸጸታለሁ። አሁን በቃ ለምን እንደዚህ ሆንኩኝ? በቃ እንዲሁ